ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ እየደረስን እንገኛለን። በዛሬው አጀንዳ መራግብራችን ስለ ኢትዮጵያ ኢንቨስትመንት ሐሳቦችን ልናነሳ እዚህ በስቱዲያችን የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር የሆኑትን ክቡር ዶክተር ዘለቀ ተመስገንን በስቱዲዮ ጋብዘናል። እንድትከታተሉን የአክብሮት ግብዣችን ነው። መልካም ቆይታ ይሁንላችሁ። ክቡር ዶክተር ዘለቀ ተመስገን ለሰጡን ጊዜ በተመልካች ስም ከልብ አመሰግናለሁ። በጣም አመሰግናለሁ። እንግዲህ በዚህ በጀት ዓመት ስራው ከተጀመረ 9 ወራት ተቆጥሯልና በእነዚህ 9 ወራት ውስጥ ቀጥታ የውጭ ኢንቨስትመንትን ከመሳብ አንፃር ምን ስራዎች ተሰሩ የሚሉትን መነሻ ሐሳብ ብናደርግ። የኢትዮጵያ ኢንቨስትመንት ኮሚሽን ከተሰጡት በርካታ ተልእኮዎች ውስጥ አንደኛው አጠቃላይ የኢትዮጵያን መቃቀም በማስተዋወቅ የመቃቀም ሲባል በአምስቱም መንግስት በለያቸው በአምስቱም ስትራቴጂክ ሴክተሮች ብሎም ኢመርጂንግ ሴክተር ብለን በመንጠራው ዙሪያ ማለት ነው አጠቃላይ የኢትዮጵያን መቃቀም በማስተዋወቅ በተለይም ጥራት ያላቸው ባለሀብቶች መጥተው በኢትዮጵያ ኢኮኖሚ ውስጥም ደግሞ አስተዋጽኦ የሚያደርጉ ኢትዮጵያን የሚጠቅሙ ራሳቸውም የሚጠቅሙ ባለሀብቶች ወደ ኢትዮጵያ ማምጣት ነው አንዱ ተልእኮ የኮሚሽኑ ማለት ነው። በዚህ አግባብ እንግዲህ በ9 ወሩ የተሰሩትን ስንመለከት አንዱ በተለይም የኢትዮጵያ ኢንቨስትመንት ኮሚሽን ደጋግመን ስናነሳ እንደነበረው ከዚህ በፊት የኢትዮጵያን መቃቀም እናስተዋወቅበት መንገድ አጠቃላይ ጥቅል የኢንቨስትመንት ማስተዋወቅ ዘዴ ብለን የምንጠራው የነበረውን እሱን በመቀየር በተለይም ደግሞ አሁን አላማ ተኮር የሆነ የኢንቨስትመንት ማስተዋወቅ ወይም ደግሞ ታርጌትድ የሆነ ኢንቨስትመንት ፕሮሞሽን የምንለው ማለት ነው እሱን በማድረግ በተለይም ጥራት ያላቸው ባለሀብቶች ወደ ኢትዮጵያ የማምጣት ስራ ነው ስንሰራ የቆየ ነው ማለት ነው። ከዚህ ውስጥ አንዱ እንግዲህ ሁላችሁም እንደምታውቁትና በተለያየ ጊዜም ስናነሳ እንደነበረው በተለይም የውጭ ቀጥተኛ ኢንቨስትመንቱ ከዚህ በፊት በተለይም ከተመሳሳይ የአምና የ2017 ተመሳሳይ ወቅት ጋር ስናየው ከፍተኛ ጭማሬ እንዳለው መገንዘብ ይቻላል። ከዚህ አግባብ ስናየው 3.5 ቢሊዮን አካባቢ አጠቃላይ በ9 ወሩ 3.5 ቢሊዮን ዶላር ኢንቨስትመንት ወይም ደግሞ ቀጥተኛ የውጭ ኢንቨስትመንት ወደ ኢትዮጵያ መሳብ ተችሏል ማለት ነው። ይሄ እውነት ለመናገር ከአምና ተመሳሳይ ወቅት ጋር ሆነ ከዚህ በፊት ባለን ልምዶች ስንመለከተው ከፍ ያለ ቁጥር ነው። ነገር ግን ደግሞ ኢትዮጵያ ካላት መቃቀም አንፃር ነው መለካት ያለበት። ይሄ ቁጥር አሁንም ሀገር ካላት መቃቀም አንፃር ኢትዮጵያ ካላት መቃቀም አንፃር ስናየው አሁንም ቢሆን ኢትዮጵያ በጣም ትልቅ ሀገር ናት። በጣም በርካታ መቃቀም ያላት ሀገር እንደመሆኗ መጠን ከዚህም በላይ መዘርጋት እንደሚፈልግ የሚያመለክቱ ጉዳዮች አሉ። ነገር ግን ደግሞ አጠቃላይ መንግስት በፈጠራቸው መልካም አጋጣሚዎችና ብሎም የማክሮ ኢኮኖሚክ ማሻሻያችን ደግሞ ይዞልን በመጣው እድሎችን በመጠቀም አጠቃላይ ኢንቨስትመንት ሴክተሩ መጨመር ያሳያል። አንዱ በተለይም ቅድም ለማንሳት እንደሞከርኩትም ከዚህ አግባብ ነው 3.5 ቢሊዮን ዶላር በ9 ወሩ መሳብ የተቻለው ማለት ነው። በተለይም ደግሞ በቀሪ ወራቶች ደግሞ ርብርብ የምናደርግና በዚህ ልክም ደግሞ በለየናቸው ባለሀብቶችን ታርጌት አድርገን የምንሄድ ከሆነ ደግሞ ከዚህም በላይ ውጤት ማስመዝገብ የሚቻልበት እድሉ ሰፊ ነው ማለት ነው። ከዚህ ባሻገር በ9 ወሩ እንግዲህ ሁላችሁም እንደምታውቁት አንዱ ከዚሁ ጋር ተያይዞ በተለይ የኢትዮጵያ ኢንቨስትመንት ኮሚሽን ባለሀብቶችን ጥራት ያላቸው ባለሀብቶችን ለመመልመል ከምናደርጋቸው ጉዳዮች ውስጥ አንዱ በተለይ ሀገር አቀፍ የሆኑ ዓለም አቀፍ የሆኑ ኩነቶችን በዚሁ በመዲናችን ማዘጋጀት ነው። ከዚህ ውስጥ አንዱ የኢንቨስት ኢን ኢትዮጵያ ፕሮግራማችን በተለይም በዚህ ዓመት 4ኛውን ኢንቨስት ኢን ኢትዮጵያ ፕሮግራማችንን እዚሁ በመዲናችን አዲስ አበባ አከናውነናል። ከ1400 በላይ የሚሆኑ ባለሀብቶች የተገኙበትና ሌሎችም በርካታ እንግዶች የተገኙበት መድረካችን ማለት ነው። ይሄ አጠቃላይ 2-3 ጠቀሜታ አለው። አንድም ኢትዮጵያ በተለይም ኢትዮጵያን መርጦ ለሚመጡ ባለሀብቶች እምነት እንዲያሳድሩ በተለይም እምነት እንዲያሳድሩ ማለት ኢትዮጵያ በእርግጥም ለኢንቨስትመንቱ ምቹ ሀገር መሆኗን እመቃቅሞቿ በርካታ መሆኑን የምናሳይበት መድረካችን ነው የነበረው። አንዱ ይሄ ቀጥተኛ ኢንቨስትመንትን ለመሳብ ከምንጠቀምባቸው መድረኮች አንዱ ነው ማለት ነው። እንደምታስታውሱት በዚህ በኢንቨስት ኢን ኢትዮጵያ ፕሮግራማችንም ከ7 ድርጅቶች ጋር ከ13.1 ቢሊዮን ዶላር በላይ እንዲሁ የኢንቨስትመንት ስምምነት መፈራረም ችለናል። ይሄ ኢትዮጵያን በተለይም ከአፍሪካም ቀዳሚ የሚያደርጋት የኢንቨስትመንት ስምምነት ማለት ነው። ነገር ግን እሱን ተከትሎ ደግሞ እንደሚታወቀው መፈራረም ብቻም ሳይሆን የተፈራረም ነው በእርግጥም ቃልንም በተግባር መለወጥ አስፈላጊ በመሆኑ በተለይም ከተፈራረሙ ድርጅቶች ውስጥ አንደኛው 10 ቢሊዮን ዶላር በኢትዮጵያ እንዲሁ ኢንቨስት አደርጋለሁ ያለው በተለይም በኢነርጂ ጄኔሬሽንና በሌሎችም ሴክተሮች መሰማራት የሚፈልገው ድርጅትን በቅርቡ አጠቃላይ የኢንቨስትመንት ፍቃድ ወስዶ ወደ ስራ መግባቱም ራሱ ትልቅ ዜና ነው ማለት ነው። ይሄ ኢንቨስትመንት ኮሚሽን ከሚሰራቸው በተለይም የኢትዮጵያን መቃቀም ማስተዋወቅ ብቻም ሳይሆን አስተዋውቀን ደግሞ የምናመጣቸው ባለሀብቶችም መጥተው ወደ ስራ እንዲገቡ ከገቡም በኋላ ደግሞ አጠቃላይ ለኢትዮጵያ ኢኮኖሚ አስፈላጊውን አስተዋጽኦ እንዲያደርጉ በስራ እድል ፈጠራ በታክስ መክፈልና በሌሎችም ጉዳዮችም አስፈላጊ ስራዎችን ኃላፊነቶች እንዲወጡ
በማድረግ ረገድ ኮሚሽኑ ከፍተኛ ስራ እየሰራ ነው ያለው ብለን ልናነሳ እንችላለን ማለት ነው። በተመሳሳይ በልዩ ኢኮኖሚ ዞኖች ውስጥ ያሉ ተቋማቶች ደግሞ የገቡ ኢንቨስተሮች ስራዎችን እንዲጀምሩ ወደ ምርት እንዲገቡስ ምን ያህል ድጋፍ አድርጋችሁላቸዋል? የኢትዮጵያ ኢንቨስትመንት ኮሚሽን ከተሰጡት ተልእኮዎች ውስጥ አንደኛው አጠቃላይ በኢትዮጵያ ያሉትን የልዩ ኢኮኖሚ ዞኖች የኢንዱስትሪ ፓርኮች እና ብሎም አግሮ ኢንዱስትሪ ፓርኮችን አጠቃላይ በበላይነት የመቆጣጠር ስልጣኑ የኢትዮጵያ ኢንቨስትመንት ኮሚሽን ነው ማለት ነው። ከዚህ ባሻገር የኢትዮጵያ ኢንቨስትመንት ቦርድ ደግሞ አንዱ በተለይም ሁሉንም በኢትዮጵያ ውስጥ ያሉ ሁሉንም ልዩ ኢኮኖሚክ ዞኖች ኢንዱስትሪ ፓርኮችን ብሎም አግሮ ኢንዱስትሪ ፓርኮችን የመሰየም ስልጣን የኢትዮጵያ ኢንቨስትመንት ቦርድ ነው ማለት ነው። በዚህ አግባብ አሁን ኦፕሬሽናል የሆኑ 26 የልዩ ኢኮኖሚክ ዞኖች እና እንዲሁም ኢንዱስትሪ ፓርኮች በኢትዮጵያ ውስጥ አሉ ማለት ኦፕሬሽናል ማለት የሚሰሩ ስራ ላይ ያሉ አንዳንዶቹ በመንግስት የለሙ የልዩ ኢኮኖሚ ዞኖች ሲሆኑ ገሚሶቹ ደግሞ በግል ባለሀብቶች የለሙ ልዩ ኢኮኖሚ ዞኖች ናቸው ማለት ነው። እንግዲህ እንደሚታወቀው ሴክተሩ ለረጅም ጊዜ ስንመለከት በተለይ ለረጅም ጊዜ የነበረው አጠቃላይ ኢንዱስትሪ ፓርኮቻችን የአምራች ዘርፍ ኢንዱስትሪ ፓርኮች ነው ለረጅም ጊዜ የቆዩ ነበሩ። ይሄ ማለት ሁሉም እዚያ ሀገር የነበሩት የማኑፋክቸሪንግ ሴክተር ኢንዱስትሪ ፓርኮች እንደነበሩ ይታወቃል ማለት ነው። ነገር ግን እንደሚታወቀው ደግሞ ሪፎርሙን ተከትሎ አጠቃላይ የልዩ ኢኮኖሚክ ዞን አዋጅ መውጣቱን ተከትሎ በተለይም ዳይቨርሲፋይ ማድረግ ተችሏል ማለት ይሄ ማለት ከአምራች እንዲሁም ኢንዱስትሪ ፓርኮች ባሻገር በተለይም በተለያዩ ዘርፎች ኢንጌጅ እንዲያደርጉ በሎጂስቲክስ በአገልግሎት ብሎም ደግሞ ኦፊሻሊ ነፃ ንግድ ቀጠናዎችን ጭምር የልዩ ኢኮኖሚ ዞናችን ይዞ የመጣበት አግባብ አለ ማለት ነው። ከዚህ አግባብ ስናይ በተለይም ሪፎርሙን ተከትሎ አንዱ በተለይም የሀገር ውስጥ ባለሀብቶችም ጭምር ከዚህ በፊት የልዩ ኢኮኖሚ ዞኖች የሀገር ውስጥ ባለሀብቶች የሚገቡባቸው አልነበረም ማለት ነው። አሁን የውጭ ባለሀብቶች ብቻም ሳይሆን የሀገር ውስጥ ባለሀብቶችም ጭምር በልዩ ኢኮኖሚ ዞኖች ገብተው አጠቃላይ በሀገር ኢኮኖሚ ውስጥ አስተዋጽኦ የሚያደርጉበት እድልን ፈጥሯል ማለት ነው። ሁለተኛ የውጭዎችም ካምፓኒዎች ቢሆኑ በልዩ ኢኮኖሚ ዞን ከገቡ በኋላ እንደሚታወቁ ልዩ ኢኮኖሚ ዞን ለየት የሚያደርገው የተሟላ ፋሲሊቲ መኖሩ ነው። እዛ አካባቢ ሁሉም አገልግሎት በተለይም የኢትዮጵያ ኢንቨስትመንት ኮሚሽን ደግሞ የሚሰጠው የአንድ ማዕከል አገልግሎትም እዛ መኖሩ ጋር ተያይዞ እዛ ተመራጭ ያደርገዋል። በተለይ ባለሀብቶች ከመጡ ወዲያውኑ ወደ ስራ እንዲገቡም ያስችላል ማለት ነው። ይሁንና ግን ባለሀብት ፐርሚት ከወሰደ በኋላ ባለሀብት ፍቃድ ከወሰደ በኋላ ፍቃድ መውሰዱ ብቻውን ግብ አይደለም ማለት ነው። ግባችን ባለሀብቱ ወደ ኢትዮጵያ ማምጣት አንደኛው ነገር ሆኖ ሳለ ከዛም በኋላ ፍቃድ መውሰዱ ጥሩ ነገር ሆኖ ሳለ ግባችን አልቲሜትሊ ደግፈ ነው አስፈላጊውን ድጋፍና ክትትል በማድረግ ሂዶ በተለይም በስራ እድል ፈጠራ ምርቱን ወደ ገበያ በማቅረብ ለመንግስት እንዲሁ ተገቢውን ታክስና ግዴታዎችን በመወጣት በእውቀት ክህሎትና እንዲሁ ቴክኖሎጂ ሽግግር አካባቢ በትስስርና መሰል ጉዳዮች አስተዋጽኦ ሲያደርግ ነው ማለት ነው። አጠቃላይ ከኢንቨስትመንት ሴክተሩ ተጠቃሚ ነን ብለን ልናነሳ የምንችለው በዚህ ረገድ የኢትዮጵያ ኢንቨስትመንት ኮሚሽን ድጋፍና ክትትል በማድረግ በተለይም በዚሁ 9 ወር ወይም ደግሞ በ9 ወር ጊዜያት ውስጥ አጠቃላይ ያለውን እንቅስቃሴ ስንመለከት በተለይም ድጋፍና ክትትል አድርገንላቸው ኦልሞስት ወደ ማምረት ደረጃ የደረሱ በርካታ ባለሀብቶች አሉ። ክሊርሊ የሚያሳየን አጠቃላይ ኮሚሽኑ አካባቢ ያለው ከፍቃድ ከመስጠት ባሻገር ደግፈን ወደ ስራ ደረጃ እንዲደርሱ በማድረግ ረገድም በርካታ ስራዎች እየተሰሩ ስለመሆኑ ያሳያል ማለት ነው። እንደው ከዚህ ጋር የይዘን እንድናነሳው የምፈልገው ምንድነው የኢንቨስትመንት ኮሚሽን ስራው አንድ በተናጠል ለአንድ ተቋም ብቻ የሚሰጥ አይደለም። በኮላቦሬሽን ደግሞ በጋራ የሚሰሩ ስራዎች አሉ። ሰላም ያስፈልገዋል፣ የብድር አቅርቦት ያስፈልገዋል፣ በቂውን የመሬት አቅርቦት ያስፈልገዋል። ከዚህ ጋር በተያያዘ የመጣው ኢንቨስተር ደግሞ ያለምንም ውጣ ውረድ ነገሮችን በቀላሉ ማስተናገድና ማግኘት እንዲችል ይህ ተቋም ምን አይነት ስራዎችን እየሰራ ነው? ቅንጅታዊ አሰራራችሁ ምን ይመስላል? ምቹ የሆነ ሁኔታን ከመፍጠር አንጻር እንግዲህ እንደሚታወቀው የኢትዮጵያ ኢንቨስትመንት ኮሚሽን የበጀት ዓመቱን አንድ ብለን ስንጀምር በተለይ ስትራቴጂክ የሆኑ የትኩረት አቅጣጫ ብለን ካስቀመጥናቸው ጉዳዮች ውስጥ አንዱ ቅንጅታዊ አሰራርን አንዱ ጎላ አድርጎ ማሳየት ነው ማለት ነው። የኢትዮጵያ ኢንቨስትመንት ኮሚሽን ስራ ብቻውን ተጀምሮ ብቻውን እዛው የሚያልቅ አይደለም ማለት ነው። በርካታ ተቋማትን መነካካት ይፈልጋል። ከተቋማት ባሻገር እንዲሁ በፌዴራልም በክልልም ደረጃ ያሉትን ተቋማትን መነካካት ይፈልጋል። ከነሱ ጋር በቅንጅት መስራትን ይጠይቃል ማለት ነው። ከዚህ አግባብ አንዱ ቅድም ለማንሳት እንደሞከርኩት አንዱ ስትራቴጂክ የትኩረት አቅጣጫችን ሊሆን የሚገባው ቅንጅታዊ አሰራርን ማጠናከር ከሚል ነው ማለት ነው። በዚህ ረገድ በተለይም የደረጃ 1 እና ደረጃ 2 ብለን ተቋማትን ጭምር በመከፋፈል ይሄ ማለት አንዳንዶቹ በጣም ፍሪኩዌንት የሆነ ኢንጌጅመንት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ያላቸው ከባህሪያቸው አንፃር ከስራ ባህሪያቸው አንፃር በጣም ተደጋጋሚ የሆነ ከኮሚሽኑ ጋር ግንኙነት ያላቸውን ተቋማት ጋር እንዲሁ በተለያየ ጊዜ መድረኮችን በማዘጋጀትና ባለሀብቶች የሚያነሷቸው ማነቆችን ጭምር የመፍታት ስራ በጣም ውጤት እያስገኘ ነው ማለት ነው።
ከዚህ ጋር ተያይዞ ግን የሚነሳው ከቅንጅቱ ጋር ተያይዞ የሚነሳው በተለይም የኢንቨስትመንት ኮሚሽን ኤፍዲአይ ላይ ፎከስ ያደረገ የውጭ ቀጥተኛ ኢንቨስትመንት ላይ ፎከስ ያደረገው የፐብሊክ ፕራይቬት ዳያሎግ ሴሽን የምንላቸው ወይም ደግሞ የግል ሴክተሩና የመንግስት አመራሮችን ፊት ለፊት ተገናኝተው አጠቃላይ ውይይት የሚያደርጉባቸውና ከዛም ችግሮች ያሉ ማነቆች በግልጽ ተነስተው ለዛ ማነቆችም ደግሞ እንዲሁ መፍትሄ የሚበጅባቸው አንዱ ትልቁ የኮሚሽናችን አይ ቲንክ ስኬት ለምናነሳው የፐብሊክ ፕራይቬት ዳያሎግ ሴሽን የምንለውና ይሄ በቋሚነት ኢንቨስትመንት ኮሚሽን በአመት 2-3 እያዘጋጀው ያለው የፐብሊክ ፕራይቬት ዳያሎግ ሴሽናችን ይሄ አንዱ የቅንጅት መድረኮችን በማጠናከር ችግሮችን እንዲሁ አደባባይ መጥተው ደግሞ እንዲፈቱ በማድረግ ረገድ ከፍተኛ አስተዋጽኦ እያደረገ ነው ማለት ነው። ከዚህ ባሻገር እንግዲህ እንደሚታወቀው ከክልሎች ጋር በተለይም ከክልሎችም ብሎም ከሁለቱም ከተማ መስተዳድሮች ጋር ደግሞ በቋሚነት በአመት የምንገናኝበት 4 ራሱ የቻለ መድረኮች አሉ ማለት ነው። እነዚህ መድረኮች አጠቃላይ በኢትዮጵያ ደረጃ የውጭ ቀጥተኛ ኢንቨስትመንትን ብቻም ሳይሆን አጠቃላይ ሀገራዊ ኢንቨስትመንቱ ራሱ አካባቢ ያሉ ማነቆች ምንድናቸው፣ የት አካባቢን ርብርብ ልናደርግ የሚገባው፣ እንዴት አድርገን ኢንቨስትመንት ከባቢውን የምናሻሽለው እና መሰል ጉዳዮችን ጭምር ውይይት የምናደርግባቸው ስለሆነ እሱም በተለይም በኢትዮጵያ ኢንቨስትመንት ኮሚሽንና በክልሎች መካከል ያለው ቅንጅትም በጣም የተጠናከረና ከምን ጊዜውም በላይ እውነት ለመናገር ውጤትም እያመጣ ያለ ነው ብሎ ሊነሳ ይችላል። በዚህ ረገድ ኮሚሽኑ ይህንን አጠናክሮም የሚቀጥል ይሆናል ማለት ነው። ኢንቨስትመንቱን ከመሳብ ባሻገር በኢንቨስትመንት ውስጥ ደግሞ የሚሳተፉ ባለሀብቶች የኢምፖርት መጠንን በመቀነስ የተኪ ምርትን በማምረት ደግሞ ኤክስፖርት መጠናችን ከፍ ማለት መቻል አለበት። ከዚህ ጋር በተያያዘ ደግሞ የሚሰጡ ማበረታቻዎች አሉ። እነዚህ ማበረታቻዎች ደግሞ ውጤታማ እንዲሆኑ እንደ ኮሚሽን ደግሞ መሰራቸው የሬጉላቶሪ ስራዎች አሉ። እነዛ ስራዎች ምን አይነት ለውጥ እያመጡ ነው? ኤክስፖርታችንስ በምን ያህል ደረጃ እያደገ ነው? ሀገር የምትፈልገው ኤክስፖርት ደረጃ ላይስ አቺቭ እያደረግን ነው ወይ እንደ ሀገር የሚለውን ነገር ደግሞ ያብራሩልኝ። አንዱ የተኪ ምርት ጋር ተያይዞ ያለው ጉዳይ ነው። እንደሚታወቀው የኢንቨስትመንት አላማ ብለን ከምንጠራቸው ጉዳዮች ውስጥ አንዱ በተለይም ኤክስፖርት ወይም ደግሞ የኢምፖርት ሰብስቲቱሽን የምንለው ተኪ ምርትን ጋር የተገናኘ ነው ማለት ነው። አጠቃላይ ኢንቨስትመንትን ወደ ኢትዮጵያ እንዲመጣ ስንፈልግ ማሳካት የምንፈልጋቸው አላማዎች ስላሉ ነው ማለት እንደ ሀገር። ቅድም በተባራሪ ለማንሳት የሞከርኩት አንዱ አጠቃላይ ከሴክተሩ የስራ እድል ፈጠራ ስለምንጠብቅ ነው። ባለሀብቶች ወደ ኢትዮጵያ ከመጡ በኋላ የስራ እድል በተለይ ለኢትዮጵያ እንዲፈጥሩ ስለምንጠብቅ ነው ማለት ነው አንድም። ሁለተኛ ከዚህ ባሻገር ደግሞ ኤክስፖርት ያደርጋሉ ብለን ኤክስፔክት እናደርጋለን። ይሄ አጠቃላይ የዶላርና መሰል ጉዳዮችንም እንዲሁ በማሻሻል ረገድ አስተዋጽኦ ይኖረዋል ማለት ነው። ኤክስፖርት ብቻም ሳይሆን ደግሞ ኢምፖርት ሰብስቲቱት ያደርጋሉ። አንተ ያነሳኸው የተኪ ምርት ማለት ነው። ሶ አጠቃላይ ኢትዮጵያ ኢንቨስትመንት ኮሚሽን አካባቢ የተሰሩ ካሉ ስራዎች ውስጥ አንዱ ኤክስፖርቱን ፕሮሞት በምናደርግበት ልክ በዛው ልክ ደግሞ ተኪ ምርቶችንም በሀገር ውስጥ እንዲያመርቱና በተለይም ደግሞ ለኢትዮጵያንም የሚያቀርቡበትን እድል እየፈጠርን ያለ ነው። በዛ ረገድም የተሳካ ስራ የተሰራ ነው ብለን ልናነሳ እንችላለን ማለት ነው። የሬጉላቶሪ ስራው ጋር ተያይዞ ላነሳው ጥያቄ እንግዲህ አንዱ የኢትዮጵያ ኢንቨስትመንት ኮሚሽን ማንዴት ተብሎ የሚነሳ አንዱ አጠቃላይ ፕሮሞት ማድረግ ብቻ አይደለም። እንደው ገባብዬ ለማንሳት አንዱ የኢትዮጵያ ኢንቨስትመንት ኮሚሽን ቅድም እንዳነሳውት ማንዴቱ አጠቃላይ የሀገርን እምቅ አቅም ማስተዋወቅ ነው። እሱን ተከትሎ ባለሀብቶች ወደ ኢትዮጵያ ማምጣት ነው። ሁለተኛ ከመጡ በኋላ ደግሞ አስቻይ ሁኔታ በመፍጠር በተለይ በማሳለጥ ደግሞ አጠቃላይ ወደ ስራ እንዲገቡ ደግሞ ማስቻል ማሳለጥ የምንለው የኢንቨስትመንት ፍቃድ መስጠትን ጨምሮ ሌሎች ጉዳዮችን በተለይ ቅንጅታዊ አሰራሮችን ጭምር ተጠቅመን ተቋማት አካባቢም እንዲሁ የተለያዩ ቢሮዎች የሚያንኳኩ ከሆነ ኮሚሽኑ አጠቃላይ ይሄንን ፋሲሊቲ የማድረግም ስራ ሰርቶ ውጤታማ እንዲሆን የምናደርግበት ነው። ሶስተኛ ድጋፍና ክትትል የምናደርግበት አግባቡ ነው። ድጋፍና ክትትል ወደ ስራም ከገቡ በኋላ በስራ ላይ የሚያጋጥማቸው በርካታ ጉዳዮች ይኖራሉ። እነሱን በመፍታት ረገድ በመደገፍ እና አጠቃላይ ደግሞ እዛ አካባቢ የሚታዩ ክፍተቶችም ካሉ ማረም ነው። አራተኛው እና ቀጥታ ከአንተ ጥያቄ ጋር የሚገናኘው የቁጥጥር ስልጣን ወይም ደግሞ ሬጉላቶሪ ፓወሩ ነው ማለት ነው ኮሚሽኑ። ከዚህ አግባብ ስንመለከት እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን በርካታ ድጋፎችን እንሰጣለን። እንደ መንግስት በርካታ ድጋፎች ለባለሀብት ይሰጣል። ድጋፉ የምናደርግበት ምክንያት ደግሞ ቅድም ካልኩት አግባብ ውጤታማ ሆነው ኢትዮጵያን ይጠቅማሉ፣ ራሳቸውም ይጠቀማሉ ከሚል እሳቤ ነው ማለት ነው። ይሁንና ነገር ግን ደግሞ በዚህ ሂደት ውስጥ ድጋፍ ከምናደርግባቸው ጉዳዮች ውስጥ አንዱ ለምሳሌ የማበረታቻ ስርዓት ይኖረናል። ማበረታቻ ማለት ከመንግስት ካዝና ወጥቶ እንደመስጠት ገንዘብ እንደመስጠት ማለት ነው። ከዚህ ባሻገር ሌሎች ጉዳዮችንም እንዲሁ ድጋፍ አድርገን ውጤታማ እንዲሆኑ እንሰራለን ማለት ነው። ይሁንና ግን አስፈላጊውን ድጋፍ አድርገህላቸው ወደ ስራም ከገቡ በኋላ በኢትዮጵያ ሕግና በተለይም በኢንቨስትመንት ሕጉ አግባብ ብቻ ሁሉም ይንቀሳቀሳል ብለን ግን ኤክስፔክት አናደርግም ማለት ነው። አንዳንዶቹ ድጋፍም አድርገ ብዙም ነገር አድርገህላቸው ደግሞ አጠቃላይ የኢትዮጵያ ኢንቨስትመንት ሕግና የኢትዮጵያን ሕግ አክብሮ በመንቀሳቀስ ረገድ ደግሞ የሚታዩ ክፍተቶች ይኖራሉ ማለት ነው። ለምሳሌ አንዳንዶች አጠቃላይ ከአካባቢ ጋር የተስማማ ይሄ ኢንቫይሮንመንታል ፍሬንድሊ የሆኑ ኢንቨስትመንቶችን ከማድረግ ይልቅ አካባቢ በክለት ላይ የሚሰማሩ አሉ። ማበረታቻ ለታለመለት ዓላማ የማያውሉ ይኖራሉ። አንዳንዶች ደግሞ በገቡት ቃል ከኢትዮጵያ ኢንቨስትመንት ኮሚሽን ጋር
በተለይ ሲመጡ የመግባቢያ ስምምነቶች ይፈርማሉ። ኤክስፖርት እናደርጋለን ይላሉ። ይሄን ያክል የስራ እድል እንፈጥራለን ይላሉ። ያንን ያክል የስራ እድል ላይፈጥሩ የሚችሉበት እድል አለ። አንዳንዶች ደግሞ የልዩ ኢኮኖሚ ዞን አካባቢ ሼድ አጠቃቀም አካባቢም እንዲሁ ራሱ የቻለ ክፍተት ይኖራል ማለት። እንዲህ ሲሆን የኢትዮጵያ ኢንቨስትመንት ኮሚሽን በዚህና መሰል ጉዳዮች ላይም ሬጉላቶሪ ፓወር ስላለው የማስተካከያ እርምጃዎችን እንወስዳለን ማለት ነው። የማስተካከያ እርምጃዎቹ አንዳንዶቹ የጽሁፍ ማስጠንቀቂያ ሊሆኑ ይችላሉ። የመጨረሻው ግን የኮሚሽኑ የሬጉላቶሪ ፓወራችን ተጠቅመን ከምናደርጋቸው ማስተካከያ እርምጃዎች ውስጥ የፍቃድ ሰረዛ ነው የሚሆነው ማለት ነው። በ9 ወሩ ብቻ ወደ 20 የሚሆኑ ኢንቨስትመንት ፐርሚቶችን እንዲሁ ሪቮክ አድርገናል ማለት ነው። ይሄ ክሊርሊ የሚያሳየው ሪቮክ ከማድረጋችን በፊት በርካታ ድጋፍ፣ በርካታ ማባበል፣ በርካታ ወደ ህግና ወደ ስርዓት እንዲመለሱ የማድረግ ስራዎችን ሲሰራ ቆይቶ ነገር ግን አልቲሜትሊ ያንን ማሳካት ሲያቀተን ግን የኢንቨስትመንት ፍቃድ ሰረዛ ጭምር የምንሄድበት የኮሚሽኑ ስልጣን ነው ማለት ነው። አጠቃላይ ይሄም በተለይም ጤነኛ የሆኑ አቅም ያላቸው በኢትዮጵያ ውስጥ ደግሞ እንዲሁ ሎንግ ተርም ፕሬዘንስ ያላቸውና ኢትዮጵያ ኢኮኖሚ ውስጥ አስተዋጽኦ የሚያደርጉ ራሳቸው የሚጠቀሙ ባለሀብቶችን እንዲሁ በምንደግፈው ልክ ደግሞ ከመስመር ወጥ ያሉትን ደግሞ ወደ መስመር እየመለሱ መሄድም የኮሚሽኑ ማንዴት ስለሆነ በዛ ልክም እየሰራንበት ነው ማለት ነው። እንደ ሀገር በርካታ የሆነ የሰው ኃይል አለን። በተለይ በስራው ላይ ተሰማርቶ በቂ እውቀትና ክህሎትን ማዳበር የሚችል በቂ የሆነ ዜጋ ያለበት ሀገር ላይ ያለ ነውና ይህ ዜጋ በእነዚህ ሴክተሮች ላይ ተሰማርቶ የስራ እድል ከመፍጠር ባሻገር እውቀትና ክህሎቱ እንዲዳብር ከማድረግ አንጻር ምን ያህል ስራዎች እየተሰሩ ነው ያሉት? ምክንያቱም የሚመጡት ኢንቨስተሮች ኢንቨስት ከማድረግ ባለፈ የሰው ኃይልንም እያበቁ በሚሄድ ረገድ ኢትዮጵያውያኖች ምን ያህል ተጠቃሚ እየሆኑበት ነው ያለው? ጥሩ ጥያቄ ያነሳው። እንዳልከው የኢትዮጵያ በተለይም የኢትዮጵያን መቃቀም ስናስተዋውቅ ከምናነሳቸው ጉዳዮች ይሄ ቫልዩ ፕሮፖዚሽን ብለን ከምናነሳቸው ጉዳዮች ውስጥ አንዱ አጠቃላይ ኢትዮጵያ ውስጥ ወጣት ብቻም ሳይሆን የተማረ የሰው ኃይል መኖሩን በብዛት እናነሳለን ማለት። ይሄ ብቻም ሳይሆን ይሄ ወጣት ደግሞ ተወዳዳሪ የሆነ ነው ማለት ነው። ለቴክኖሎጂ በተለይም ለኢንዱስትሪ የሚመች ወጣት ነው። አብዛኛው ከዩኒቨርሲቲ አካባቢ የመጣ ስለሆነ በጣም በቀላል ትሬኒንግ በጣም በአጠር ጊዜ ትሬኒንግ ወደ ስራ ልታስገባው የምትችለው ወጣት የተማረ ኃይል ያለበት ነው ማለት። ለዚህ ደግሞ አጠቃላይ እንደ መንግስት የሰራናቸው በርካታ ስራዎች በተለይም አግዟል ብለን ልናነሳ እንችላለን ማለት ነው። ከዚህ አንጻር ስንመለከት አንዱ የኢንቨስትመንቱ ዓላማ የስራ እድል መፍጠር ነው ማለት ነው። ለዛም ነው ኢንቨስትመንትን እኮ ፕሮሞት ከምናደርግባቸው ጉዳዮች ውስጥ አንዱ ወጣት አለ ብቻም ሳይሆን ወጣቱን አንደኛ የተማረው የሰው ኃይልም እዚህ ሀገር ያለና የሰው ኃይል አጠቃላይ እንደ ግብአት ሆኖ ያገለግላል፣ ይቀጠራል፣ ኢንዱስትሪዎችን ሰፖርት ያደርጋል። ከዚህ ባሻገር ደግሞ በርካታ የሰው ኃይል ያለበት ሀገር ነው ደግሞ ስንል ደግሞ የተመረተው ምርት ደግሞ እንዲሁ ኮንሱም የማድረግም ደግሞ እድል ይፈጥራል፣ የገበያ እድልም ይፈጥራል ማለት ነው ለባለሀብቶቹ ማለት። ሁለት አይነት ጠቀሜታ ይኖራል። በአንድ በኩል ግብአት ሆኖ ያገለግላል፣ ኢንዱስትሪ ላይ ተቀጥሮ ያገለግላል። በሌላ በኩል ደግሞ የተመረቱ ምርቶችን ደግሞ እንዲሁ ኮንሱም የማድረግ እድል ይፈጥራል። ለዛም ነው ሁለተኛዋ ትልቅ ገበያ ናት ኢትዮጵያ ከናይጄሪያ ብለን የምናነሳው ማለት ነው። የስራ እድል ፈጠራው አንዱ የኢትዮጵያ ኢንቨስትመንት ኮሚሽን የትኩረት አቅጣጫ ነው ማለት ነው። ኢንቨስትመንትን ፕሮሞት በምናደርግበት ልክ የኢትዮጵያን እምቅ አቅም ፕሮሞት በምናደርግበት ልክ አጠቃላይ ደግሞ መጥተው የስራ እድል ደግሞ እንዲፈጥሩ ደግሞ ሲሪየስሊ ከምንሰራባቸው ጉዳዮች አንዱ እሱ ነው ማለት ነው። ይህ ብቻ አይደለም። አንተ ያነሳው ሌላ ጥያቄ በተለይ ክህሎት እና የቴክኖሎጂ እውቀት ሽግግር ጋር ተያይዞ እሱም ሌላኛው የኢንቨስትመንቱ ዓላማ ነው። ለምሳሌ አንዱ ከምናደርጋቸው ጉዳዮች ውጭ ባለሀብቶች መጥተው በራሳቸው 100% ኦን አድርገው ኢንቨስት ማድረግ ይችላሉ። ነገር ግን ደግሞ እኛ በተለይ ኢንካሬጅ የምናደርገው የምናበረታታው ከኢትዮጵያውያን ጋር በጆይንት ቬንቸር ቢገቡ ያ ሲሆን አጠቃላይ የእውቀትም የክህሎትም ሽግግሩ ይመጣል። አልቲሜትሊ ደግሞ እነዚህ ኢትዮጵያውያን ደግሞ ይህንን ጉዳይ ይዞ የመቀጠል እድልም ይኖራቸዋል ማለት ነው። በዛ ረገድም በጆይንት ቬንቸር እንዲሰሩ የስራ እድል እንዲፈጠር የክህሎትና ቴክኖሎጂ እንዲሁም ደግሞ የእውቀት ሽግግርም እንዲደረግም ኮሚሽናችን ሰፊ ስራ እየሰራ ነው ብለን ልናነሳ እንችላለን ማለት ነው። በሕዝብ ተወካዮች ምክር ቤት የኢትዮጵያ ኢንቨስትመንት ኮሚሽን የሚከታተለውና የሚቆጣጠረው የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ነው። ኮሚሽኑ ውጤታማ የሆኑ አፈጻጸሞች እንዲኖሩት የሚያደርጋቸው ክትትልና ቁጥጥሮች አሉ። እንግዲህ በሪፖርቶች ግምገማ ያደርጋል። በመስክ እየወጣ እንደዚሁ በተግባር ያሉ አፈጻጸሞችን ይመለከታልና ኮሚሽኑ ከዚህ ቋሚ ኮሚቴ ምን አይነት ግብዓቶችን እያገኘ መጥቷል፣ ውጤታማ አሳርጎታል ወይ የሚለውን ሀሳብ እናንሳና እንደማጠቃላይ እንዲያነሱ እንደምፈልገው በቀጣይስ ምን አይነት ሆምወርኮች ወሰዳችሁ? በነበሩት ግምገማዎች ላይ በቀሪው አራተኛ ሩብ ዓመት ምን ስራዎች ይጠበቃሉ? በቀጣይስ ደግሞ የሚመጣው በጀት ዓመት ላይ ምን የቤት ስራዎች ተወስዶ ደግሞ ተፈጻሚነት ይሆናሉ? ከዚህ ጋር ያይዞ ደግሞ ምን አይነት ድጋፎች ቢጨመሩላችሁ የበለጠ ውጤታማ ትሆናላችሁ የሚለውን የማጠቃላይ ሀሳብ እናርግ።
የቋሚ ኮሚቴውን ድጋፍ ከተመለከተን ቱ ቢ ኦነስት አንዱ ኮሚሽኑ አካባቢ ውጤታማ ሆነናል ብለን ከምናነሳባቸው ጉዳዮች ውስጥ አንዱ አጠቃላይ ከቋሚ ኮሚቴው አካባቢ የሚመጡ ግብረ መልሶች ይህ ብቻም ሳይሆን አንተም እንዳልከው የመስክ ምልከታዎችን ጭምር በማድረግ ከዛም ያገኟቸውን ጉዳዮችን ጭምር ለኮሚሽኑ በመጻፍ ኮሚሽኑም ያንን ደግሞ ወስዶ ወደ ተግባር ወደ እቅድ መቀየር መቻሉ አይ ቲንክ በጣም ውጤታማ አድርጎናል ብለን ልናነሳ እንችላለን ማለት ነው። ይሄ ባሻገር የኮሚሽኑ ጥንካሬ ብቻም ሳይሆን ኮሚሽኑ አካባቢ የሚታዩትን ክፍተት ጭምር በማሳየት ከፍተኛ አስተዋጽኦ እያደረገ ነው ቋሚ ኮሚቴው ማለት ነው። የቋሚ ኮሚቴው ድጋፍ ቱ ቢ ኦነስት በጣም እየጠቀመን ነው ብለን ልናነሳ እንችላለን ማለት ነው። ቀጣይ ትኩረት ብናደርግበት ብሎ ቋሚ ኮሚቴው ካነሳባቸው ጉዳዮች ውስጥ አንዱ ቅድም ለማንሳት እንደሞከርኩት አጠቃላይ ኮሚሽኑ አካባቢ የ9 ወሩን አፈጻጸም በመልካም ነው ቋሚ ኮሚቴው የገመገመው ቱ ቢ ኦነስት አፈጻጸሙ በጣም የተሻለ ማፈጻጸም ስለነበረ ማለት ነው። ቅድም ለማንሳት እንደሞከርኩት የውጭ ቀጥተኛ ኢንቨስትመንቱን ብታነሳው ኦልሞስት 99% 100% አካባቢ እቅዳችን ያሳካንበት ነው። ሌሎችን ጉዳዮችን አንድ በአንድ ገብተን ብናነሳቸው በዛ ልክ ከኦልሞስት ካቀድነው በላይ ያሳካናቸው እንደሆነ ይታወቃል ማለት ነው። ቋሚ ኮሚቴውን በዛ ልክ ይህንን እውቅና የሰጠበት ማለት ነው። ይሁንና ግን ደግሞ እንደ ትኩረት አቅጣጫ ብለው ቋሚ ኮሚቴ የሚያነሳቸው ጉዳዮች ውስጥ አንዱ በተለይም ደግሞ ይሄ ከውጭ ግብአት የሚያስመጡ ባለሀብቶችን እነሱ ግብአቱ ራሱ ደግሞ በሀገር ውስጥ የሚመረትበት አግባብ ላይ ርብርብ እንድናደርግ ቋሚ ኮሚቴው ይህንንም እንደ አሳይመንት ሰጥቶናል። ይሄ የኢትዮጵያ ኢንቨስትመንት ኮሚሽንም የሚሰራባቸው አስቦ የሚሰራባቸው ናቸው። አሁን ደግሞ ከቋሚ ኮሚቴው በዛ ልክ መምጣቱ ደግሞ ጉልበት ይሆነናል፣ ያግዘናል። በዛ ልክ እሱንም በተለይም ደግሞ የቀጣይ ዓመትም የእቅድ አካልም አድርገን የምንሄድበት ይሆናል ማለት ነው። ሌላ ቋሚ ኮሚቴው በተለይም ተኪ ምርት አካባቢ የተሰራው ስራም በጣም ጠንካራ መሆኑን ቋሚ ኮሚቴው አንስቶታል። ይሁንና ደግሞ እሱን ነው አሁንም አጠናክሮ መቀጠል እንዳለብን የፕሮሞሽን አካባቢ ቅድም ለማንሳት እንደሞከርኩት የኢትዮጵያ ኢንቨስትመንት ኮሚሽን ዓላማ ተኮር የሆነ ኢንቨስትመንት ፕሮሞሽን መጀመሩን በጣም በአዎንታዊ ነው ቋሚ ኮሚቴው ሲያነሳ የነበረው። ይህንን ደግሞ አጠናክሮ መቀጠል እንዳለብን ነው ሲያነሳ የነበረው። ከዚህ ባሻገር እንደ ስኬት ያየናቸውን ጉዳዮች ስኬት ነው ብለን እንዳንተኛና እንዳንዘናጋ ከዛ በላይ ግን አይ ቲንክ አጠናክረን እንድንቀጥል እንደ አሳይመንት ተሰጥቶናል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ክቡር ዶክተር ዘለቀ ተመስገን ለሰጡን ጊዜ በድጋሚ ከልብ አመሰግናለሁ። እኔም እጅግ በጣም ነው አመሰግናለሁ። ክቡራን ተመልካቾቻችን በዛሬው አጀንዳ መርሃ ግብራችን የኢትዮጵያ ኢንቨስትመንት ኮሚሽንን በማስመልከት ሀሳቦችን ስናነሳ ቆየን። እዚህ እንግዳ አድርገን የጋበዝነው የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር የሆኑትን ክቡር ዶክተር ዘለቀ ተመስገንን ነው። ስለተከታተላችሁ ከልብ እናመሰግናለን። ከቀሪ ቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ይሁንላችሁ። ቸር ያገናኘን።